ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ ምትሏን እየተጫናችሁ የደወል ምልክቷንም ተጭናችሁ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን የሶስተኛና የመጨረሻ ክፍል ፕሮግራማችን ወደ ለንደን እዛው ቆይታ እናደርግና በሰማያዊዎቹ ቤት አመርቂ የመጀመሪያ ሲዝኑን እያሳለፈ የሚገኘው ስለ ብራዚላዊው ጆአው ፔድሮ ከፊት ለፊቱ ዓለም ዋንጫ አማራጩ ባጠረው የብራዚል የፊት መስመር አማራጭ በኩል በሊያም ሮሲኒር ውስጥ የሚታይ ምርጥ እንቅስቃሴ ያደረገ የቡድኑ ውጤታማ ኤክስ ፋክተር ውጤት ቀያሪ ቡድኑ ግቦችን ሲፈልግ በአንገብጋቢ ሁኔታ በሜዳ ውስጥ ልዩነት ሲፈልግ ጊዜና ሰዓቱን የጠበቀ ልዩነት እየፈጠረ በዚህም ወቅት እንግዲህ ለቼልሲ ደጋፊዎችም ደስታ ለቡድኑም ውጤታማነት ትልቁን የድርሻውን አገልግሎት እያበረከተ የሚገኝ ምርጥ ብራዚላዊ ነው ጆአው ፔድሮ። አስደናቂ ዝውውር እስካሁን ድረስ ባለው በሳመር የፊት መስመር ተጫዋቾች ዝውውር ላይ ከሂጎ ኤኪቲኬ ጋር ውጤታማ ሲዝን ካደረጉ የፊት መስመር ተጫዋቾች ጆአው ፔድሮ አሁን በግንባር ቀደምነት የሚጠቀስ ተጫዋች ነው። ጆአው ፔድሮ አስተማማኝ የቼልሲ ኤክስ ፋክተር እና ውጤታማው ተጫዋች ነው። ከኤኪቲኬን በተሻለ ሁኔታ በዝውውሩ ላይ ውጤታማ ሆኗል። ይሄ ተጫዋች እስካሁን ድረስ አብዛኛው የእግር ኳስ ቤተሰብ ቴክኒካል አቢሊቲ እና ከቡድኑ የዘንድሮ የውድድር ዓመት እንቅስቃሴ አንጻር ወደ ሂጎ ኤኪቲኬ ያደሉ በርካታ የእግር ኳስ ቤተሰቦች ተንታኞች ነበሩ። አሁን ግን ሲታይ ጆአው ፔድሮ የተሻለ ምላሽ ከሼሽኮም ከቪክተር ዮከሬስም እየሰጠ ያለ ተጫዋች ነው። ምክንያቱም የብሪቲሽ ሪከርድ የተሰበረበት ተጫዋች በጉዳት ምክንያት ከሜዳ ስለራቀ ስለ ውጤታማነቱ፣ ስለ ስኬቱ፣ ስለ ጥሩ ዝውውር መደረጉ አለመደረጉ እዚህ ጋር ለውይይት አይቀርብም። ምክንያቱም እየተጫወተ ስላልሆነ። ነገር ግን በጨዋታ በሜዳ ውስጥ ባሉ ሂደቶች ካየን ውጤት ቀያሪ ቱሎችን በአግባቡ ለክለቡ እየሰጠ ባለ ተጫዋች ከመዘንን ግን ጆአው ፔድሮ የሳመር የዝውውር መስኮት ከተፈጸመ ዝውውሮች ውስጥ አስደናቂ ተጫዋቾች መካከል ምናልባት የመጀመሪያ ደረጃ የሚቀመጥ ተጫዋች በዚህን ሰዓት ምንም ጥያቄ የማይቀርብበት የቼልሲ የዘንድሮ የውድድር ዓመት በተለይ የአሰልጣኝ ሊያም ሮሲኒር መምጣት ከቀየራቸው የሚታዩ ለውጦች ውስጥ መካከል ጆአው ፔድሮ ይሄ የጨዋታ ሪትም የተመቸው ተጫዋች ምንም ጥያቄ የማይቀርብበት ይሄ ተጫዋች ከሊያም ሮሲኒር መምጣት አንስቶ ከመጀመሪያ ጨዋታ እስካለፈው የቪላ ፓርክ ፍልሚያ ድረስ ደቂቃዎችን ባገኘበት የጨዋታ እንቅስቃሴ ውስጥ ልዩነት ፈጣሪ መሆኑን ቀጥሎ ልዩነት ፈጣሪ ብቻ ሳይሆን የጨዋታው የቼልሲ የማጥቃት ሂደት አስተማማኝነት፣ ሶስተኛ የሜዳ ክፍል የማያቋርጥ ሩጫና እንቅስቃሴ የቼልሲ ፋይናል ሰርድ ሁሌም እንደምትመለከቱት አግሬሲቭ ሩጫዎችን የሚፈልግ በአይደንቲቲ ደረጃ የቡድን አጥቂዎች እስቲ ውጤታማ የሆኑ የ9 ቁጥር አውት ኤንድ አውት አጥቂዎችን ተመልከቱ። በጣም ፔኔትሬት የሚያደርጉ ከተጋጣሚ ተከላካይ ጋር ባትል የሚያደርጉ ተጋጅተው ተላልጠውም ቢሆን ግቦችም ያስቆጥሩ የአየር ላይ የምድር ላይ ኳስ በአስተማማኝ ሁኔታ የሚያሸንፉ ጉልበት፣ ፍጥነት፣ አካል ብቃት፣ የድሪብል ቴክኒክ በሁሉም ረገድ ኢፌክቲቭ እንዲሆኑ ይሄ ያለፈውን አውት ኤንድ አውት ካራክተርን የሚያሟላ አጥቂ ነው የሚፈልጉት። በየጊዜው የሚፈርሙትን አጥቂዎችን ተመልከቱ። ስለ ውጤታማነት አይደለም የፈረሙ ተጫዋቾች ባህሪያትን አሁን ከዲዲር ድሮግባ አንስታችሁ ፈርናንዶ ቶሬስን አውት ኤንድ አውት አጥቂን ካያችሁ ከዛም በኋላ እነ ዲዬጎ ኮስታ የመጡበትን ወቅት በየጊዜው የሚፈርሙ ተጫዋቾችን ካያችሁ ክላሳቸው የማስቆጠር ሂደትን ምንም ድርድር የማይቀርብበት የቦክስ አጥቂ ሆኑ ነገር ግን አብዛኛውን አጥቂዎች ካያችሁ በቡድን እንቅስቃሴ ላይ ተሳታፊ ናቸው።
ሆልድ አድርገው ተከላካይ መቆየት ይችላሉ። ኢን ኤንድ አውት ሚና መጫወት ይችላሉ። ሉካኩን ተመልከቱ። ሞራታን በየትኛውም ሲስተም ውስጥ አዳፕት ለማድረግ የቡድን እንቅስቃሴ ካራክተር ውስጥ አንድ ሚና ያላቸው። ግን የጆአው ፔድሮ አውት ኤንድ አውት ነምበር 9 ሆኖ አይደለም የፈረመው። ነገር ግን የቼልሲ የግብ ምርት አንዱ አካል እንዲሆን ነው። አሁን ጆአው ፔድሮ እያደረገ ያለው ለቼልሲ አስተዋጽኦ ከተጠበቀው በብዙ እጥፍ ከተጫዋቹ ያለፉት ጊዜያት ከተጠበቀው የተጫዋቹ አገልግሎት በላይ ያገለገለ ነው ለቼልሲ በሚናም በአስተዋጽኦ በሁሉም ረገድ። አሁን የጆአው ፔድሮን አንዳንድ እንቅስቃሴዎችን በደንብ ልብ ብሎ ላስተዋለ ቼልሲ የትኛውንም ቡድን እስካሁን ድረስ ሊያም ሮሲኒየር ከያዙበት ጊዜ አንስቶ አማካይ ክፍሉን ሲበለጥ አልተመለከትንም። አማካይ ክፍሉን ተበልጧል የምንልበት ጨዋታ ካለ ደግሞ በዛ ጨዋታ ምናልባት ጆአው ፔድሮ ወይ ቋሚ አልሆነም ወይ የለም። የመጀመሪያ ጨዋታ አማካይ ክፍሉ ለቼልሲ ግልጽ የሆነ መበለጥ ያጋጠመው ከዌስትሃም ጋር ነው። ፈርስት ሃፍ ወደ ፋይናል ሰርድ ለመሸጋገር የተቸገረበት ዋይድ ኤሪያዎች ሰፍተው ቼልሲ ለትራንዚሽን አልመች ብሎ ዊንጉ ተቆልፎበት ከረፍት መልስ ባደረጉት ለውጥ ሱፐር ሳቦ ነው ከኤንዞ ፈርናንዴዝ ግብ አንስቶ የተቆጠሩ ግቦች በአጠቃላይ የሚያሳዩ ምንድነው የቼልሲ ኢፌክቲቭ የአማካይ ክፍል ዶሚኔት ለማድረግ አስገዳጅ የሆነ የዚህን ተጫዋች ተለዋዋጭ የሜዳ ውስጥ ነፃነትን እንቅስቃሴ ይፈልጋል። ቪላን ለምሳሌ ከትናንት በስቲያ በነበረው ጨዋታ ቪላን 100% ቼልሲ ዶሚኔት ሲያደርግ የመጀመሪያው ትልቁ ጉዳይ በትናንት የነበረን ድረ ጨዋታ ነጥቦችን ወደ ኋላ መለስ ብላችሁ አድምጡ። ቢትዊን ዘ ላይንስ ፕሮግሬሲቭ ፓስን በቀላሉ ቼልሲ ሲያደርግ ሶስተኛ የሜዳ ክፍል እቺ ሚድ ሰርድ መንደርደሪያ ላይ ወደ ተጋጣሚ መጫወቻ ኤሪያ ለመግባት የምትደረገው የመጨረሻዋ የመሃል ሜዳ ክቧ ሰርክሏ ላይ የተጋጣሚ ፖዚሽን ላይ ያለችዋን ሰርክል እዛች ኤሪያ ላይ እየጠበቀ ከዳግላስ ሉዊዝን ከኦናናም የተሻገሩ እንቅስቃሴዎችን ይዞ በቢልድ አፕ የሚመራው እሱ ነው። ግን ከሱ ጀርባ ወደ ሌፍት ወይ ወደ ራይት በነፃነት ቆሞ ኳሱ የሚጠብቀው ፓልመር ነው። አሁን ፓልመርን በጆአው ፔድሮስ ነፃ እየወጣል። ለዛ እኮ ነው ከኔን ፔናልቲ ኦፕን ፕሌይ ፉትቦል ከትናንት በስቲያ ፓልመር ግብ ያስቆጠረው ከዚሁ ተጫዋች የተሻገረለትን ኳስ የተሰጠውን ኳስ። በተቃራኒ ደግሞ ያየነው አዲሱ ሞቢሊቲ የጋርናቾ ተነጥሎ ሜዳ ማስፋት ለጆአው ፔድሮና ለኮል ፓልመር የድሪብል ታይሚንግ ስፔስን መፍጠር ጀምሯል። ምክንያቱም አንደኛውን የተጋጣሚን ክንፍ ከሪትምና ከፖዚሽን ውጪ አድርጎ መነጠል ስለሚችል። ስለዚህ በቀጥታ ቼልሲ ቢትዊን ዘ ላይንስ ስትራክቸር ፕሮግረስ ሲያደርግ በቀጥታ የሚያገኘው ምንድነው የተጋጣሚን ሁለት ሴንተር ባኮችን በድሪብልም በቴክኒክም በሊንካፕም በየትኛውም ካራክተር ያንን ፋይናል ሰርድ መስበር አይከብዳቸውም ካላቸው ቴክኒካል አቅም። ለነዚህ ሁሉ የሽግግር እንቅስቃሴዎች ደግሞ የዚህ ብራዚላዊ በተክለሰውነት በአንድ ለአንድ ግንኙነት በአየር ላይም በምድር ላይም እያንዳንዱ እንቅስቃሴ ላይ ያለው ኢፌክቲቭ የጨዋታ ሪትም እና ያለው ቴክኒካል አቅም ቼልሲን በልዩነት እያገለገለ ነው የሚገኝ። ለዚህም ነው ጆአው ፔድሮ ጤናማ የውድድር ዓመት በቼልሲ ቤት በግሉ እያሳለፈ የሚገኝ። በተለይ ሊያም ሮሲኒየር ከመጡበት ጊዜ አንስቶ ቼልሲ አየር ላይ ኳስ አይሸነፍም ፋይናል ሰርድ ላይ፣ ምክንያቱም ሆልድ አድርጎ ኳስን ወደ መሬት አውርዶ አረጋግቶ ቢልድ አፕን መምራት ይችላል። ከዛም በኋላ ቼልሲ ያለውን ፋስት ብሬክ ከተመለከታችሁ የትኛውን ቡድን ፋይናል ሰርድ ለመቆጣጠር በሚቸግር ደረጃ ጆአው ፔድሮ ይፈጥናል፣ በተለይ ተርን ካደረገ በኋላ። እነዚህ እንቅስቃሴዎችን በተደጋጋሚ በተለያየ ሳምንት አሰልጣኙ በሚሰጡት ሚናና አስተዋጽኦ የበለጠ እየተመለከትን ነው። ታዲያ ይህ ተጫዋች ለምንድን ነው የሊያም ሮሲኒየር ኤክስ ፋክተር የሆነበት የተለየ ካራክተር ምንድን ነው? አንደኛና ዋነኛው ጉዳይ የተጫዋቹ ፍላጎትና ጥረት ነው። የሚሰለች አይደለም። በቀላሉ ኳስ የሚነጠቅበት ተጫዋች አይደለም። ጥረቱ ወይ ለተወሰኑ ደቂቃዎች የሚቆይ አይደለም። ጨዋታ ውስጥ ለየትኛውም ደቂቃ ዝግጁ የሆነ ተጫዋች ነው። ቼልሲ በየትኛውም ሞመንተም ውስጥ በቀጥታ
መነሳት ከፈለገ ይሄ ተጫዋች ተርኒንግ ፖይንት ነው። እዛ ጋር የቼልሲ መንደርደሪያ የመጀመሪያ ማሳያ ነው። ይሄ ደግሞ የነ ናፖሊ የነ ዌስትሃም በዛም ወቅት ፌብሩዋሪ አጋማሽ ላይ የነበሩ ጨዋታዎች በቂ ማረጋገጫ ነበር። ስለዚህ የቡድኑ ኤክስ ፋክተር መሆኑ አንድ ቼልሲን የሚጠቅመው ለየት ያለ በዘንድሮ ሲዝን ትልቅ ልዩነት አለ። ታስታውሳላችሁ በተጠናቀቀው ውድድር ዓመት ቤስት ክሬቲቭ ተጫዋች ፓልመር፣ ቤስት ጎል ስኮረር ፓልመር፣ ቤስት አሲስት ፓልመር፣ ቤስት ሹተር ፓልመር። እያንዳንዱን ጉዳይ የቼልሲ ፋይናል ሰርድ ላይ የምናነሳቸው ጉዳዮች ምን ላይ ፓልመር ላይ ጥገኛ የሆኑ ናቸው። የምታስታውሱ ከሆነ ደግሞ ፓልመር ለረጅም ሳምንታት ከክሬቲቪቲውም ከአስቆጣሪነቱም ሲርቅ የቼልሲ ውጤት በተመሳሳይ ሁኔታ ከፍ ዝቅ ወጥነት የጎደለው ነው። ከፍተኛ የውጤት ራስ ምታት ውስጥ ገባ ቼልሲ። አሁን ግን የጆao ፔድሮ አይነት ተጫዋች አንደኛ ከሚሰጣቸው ሚና አንጻር ሜዳ ውስጥ ካላቸው ነፃነት አንጻር ከግብ በአንድ ረጅም ሳምንት የሚርቁ አይደሉም፣ በተለይ በሊያም ሮሲኔር ውስጥ። ይሄን ደግሞ በዋነኝነት ብንመለከተው ታስታውሳላችሁ ኤንዞ ማሬስካ እያሉ ጆao ፔድሮ ለ12 ጨዋታ ግብ ማስቆጠር አሲስት ማድረግ ቸግሮት ነበር በሁሉም ውድድር። በወቅቱ የሊያም ዴላፕ መጎዳት ለጆao ፔድሮ ሁለት እንደ ሊያም ሮሲኔር ሳይሆን ኢጣሊያናዊ አሰልጣኝ ሁለት የተገደበ ሚና ሰጡት። አንደኛው የቦክስ ካራክተር፣ ሁለተኛ የቼልሲን ቢልድ አፕ ይመራል፣ ነገር ግን ከኳሷ ትራንዚሽን እኩል ቦክስ ውስጥ አይገኝም። ቼልሲ በቁጥር ወደ ቦክስ ሲገባ ያነሰ ሲያጠቃ ወረራውን ሲያደርግ ቼልሲ በጣም አስደናቂ ነው፣ ግን ወደ ቦክስ ለመግባት ይቸገራል። የበለጠ የምታስታውሱ ከሆነ ኤንዞ ፈርናንዴዝ ቦክስ ውስጥ የመገኘት ቻንስ ነበረው ከጆao ፔድሮ ይልቅ እና ድሮፕ የሚያደርግበት መንገድ የበለጠ ዲፕ ላይን ፕሌይ ሜከር፣ ይሄ ወደ ዲፕ ሴንትራል ኤሪያ ይመለስ ነበር በጣም። ምክንያቱም ቼልሲ በቁጥር አማካዩን ኦቨርሎድ ፈጥሮ ለመብለጥ ስለሚፈልግ። አሁን ግን ሊያም ሮሲኔር አንድ ቅኝት ቀየሩ በቼልሲ ቤት። አንድሬ ሳንቶስን አማካይ ክፍል ላይ ሲያስገቡ የዛ የጆao ፔድሮ ዲፕ ወደኋላ መመለስን ኤንዞ ፈርናንዴዝ መወጣት ጀመረ። ስለዚህ ፋይናል ሰርዱ ባላንስ ሆኖ ለጆao ፔድሮ የበለጠ ሮቴት እያደረገ በነፃነት እንዲጫወት ረዳ። ስለዚህ ተመለከታችሁ ባላንሱ አማካይ ክፍሉ ሲጠበቅ ተጫዋቹ ፋይናል ሰርድ ነፃነት ማግኘት ጀመረ። የአንድሬ ሳንቶስ መኖር ሽግሽጉ የጠቀመው ጆao ፔድሮ ነው። የበለጠ ደግሞ መጠቀም የነበረበት ኮል ፓልመር ነው። ከጊዜ ወደ ጊዜ እንግዲህ መሻሻሎች እየታዩ ነው። የወትሮ አይነት ያ ምርጡን ፓልመር ባንመለከትም ግን ወደ ምርጥነቱ እየመጣ ነው በሂደት ነው። ምክንያቱም ግሮይን ኢንጁሪ ማለት ለተጫዋች አንደኛው ለፕሮፌሽናል ተጫዋች በጣም ከባድ ህመም የሆነ ጉዳት ነው። ምክንያቱም ቶሎ ሪከቨር ማድረግ አይቻልም። ሪከቨር ቶሎ ቢደረግ እንኳን ቶሎ ወደ ፊትነስ መምጣት አይቻልም። ቶሎ ወደ ፊትነስ መምጣት ቢችል እንኳን ተጫዋቹ ቶሎ ወደ 100% ወደዛ ኳሊቲውና ብቃቱ መመለስ ይቸግራል። ምክንያቱም የግሮይን ጉዳት ክፋቱና የመጀመሪያው ስቴጅ ችግሩ ምንድነው? በጨዋታ ውስጥ ነው የመጨረሻው ሂደት ማገገሚያው የሚደረገው። እየተጫወተ ነው እንዲያገግም የሚደረገው። ቦታው የበለጠ እየጠነከረ እንዲመጣ የሚደረገው እንጂ 100% በማደንዘዣም በማስታገሻ መጫወት አይቻልም። ምክንያቱም በሆነ ሰዓት ሊነሳ ይችላል ይሄ ግሮይን ጉዳት ማለት ነው። እና ፓልመር እየተመለሰ ነው። ስለዚህ የጆao ፔድሮ ነፃነት ማግኘትና የአስቆጣሪነቱን አቅም ድጋሚ እንዲያገኝ የተደረገበት ሽግሽግ በሊያም ሮሲኔር ቅኝት ውስጥ አስደናቂ ለውጥ ነው። ከካሴዶና ከኤንዞ ፈርናንዴዝ ጥምረት አሁን ደብል ፒቮቱ የበለጠ ኮምፓክት ሆነ በአንድሬ ሳንቶስና ካሴዶ። ከነሱ ወደ ግራው 8 ቁጥር ፈቀቅ ብሎ ደግሞ ኤንዞ ፈርናንዴዝ ወደ ቀኙ 8 ቁጥር ፈቀቅ ብሎ ወደ ክንፉ አዘንብሎ ግን የበለጠ ወደ አማካይ እየገባ እየወጣ እንዲጫወት የሰጠው ፓልመር ደግሞ ነፃነት። ስለዚህ በሁለቱ ፋይናል ሰርድ 8 ቁጥር በግራና በቀኝ ያሉ አማካዮች መሀል ላይ ደግሞ እንደፈለገ ፍሪ ሮል እየገባ የተጋጣሚ የመጨረሻ የ6 ቁጥር ተጫዋችን ነፃነት እየነሳ ከፖዚሽን ውጪ እያደረገ በተቃራኒ የማጥቃቱን ትራንዚሽን ደግሞ በአካል ብቃትም በፍጥነትም እየመራ ቼልሲ በቀጥታ ፔኔትሬት በሚደረጉ የፋይናል ሰርድ እንቅስቃሴዎች
ሰፊ አድቫንቴጅ እና እድሎችን እየፈጠረ ለዛም እኮ ነው ቪላ ፓርክ ላይ በኡናይ ኤምሪ አሰልጣኝነት ዘመን ታይቶ የማይታወቅ 3.9 ኤክስጂ ክሬት አድርገው 4 ግብ አስቆጥረው 3ቱን ሃትሪክ በመስራት እንግዲህ ጆአዎ ፔድሮ ሱፐርስታር ሆኖ ማምሸት የቻለው። በዚህ መሰረት እንግዲህ የጆአዎ ፔድሮ አንዳንድ ቁጥሮችን እንመልከት፣ አስደናቂ ቁጥሮችን። ይሄ ተጫዋች 2026 ከገባበት ጊዜ አንስቶ ከየትኛውም የፕሪሚየር ሊግ ተጫዋች በላይ ከፍተኛ የግብ ተሳትፎ አድርጓል በ10 ግቦች ላይ። እንዲሁም በተጨማሪ የጆአዎ ፔድሮ ሌላ አስደናቂ ቁጥሮች ከሚያሳዩ ጉዳዮች መካከል ከወዲሁ በነገራችን ላይ 20 የግብ ተሳትፎ ለማድረግ በጣም ተቃርቧል። በጣም የበለጠ ቅርብ ነው። አሁን አንዳንድ ማርጂኖችን ብትመለከቱ 20 የግብ ተሳትፎ ማድረግ የሚችል ተጫዋች የበለጠ የቀረበ ተጫዋች በሚል የመጀመሪያ የሊጉ ተጫዋች ካሁን በኋላ ባሉ ፊክቸሮች ጆአዎ ፔድሮ ነው የበለጠ ቅርብ ነው። በዚህ ወቅት እንግዲህ ባለፉት 12 ጨዋታዎች በሊያም ሮሲኔር ውስጥ 12 የግብ ተሳትፎ ማድረግ ይችላል። 10 ግብ 2 አሲስት። ነገር ግን በመጀመሪያ 29 ጨዋታ የተጫዋች ማድረግ የቻለው 14 የግብ ተሳትፎ ነው። ልዩነቱን ተመልከቱ። በአንድ ጨዋታ አንድ የግብ ተሳትፎ ማድረግ ይችላል በሊያም ሮሲኔር ውስጥ ባለፉት 12 ጨዋታ። ነገር ግን ከዛ በፊት በነበሩ 29 ጨዋታዎች 10 ግብ 4 አሲስት በ14 የግብ ተሳትፎ። ይሄ ማለት በአማካይ የሚያደርገው የግብ ተሳትፎ ወደ አንድ የቀረበ አይደለም። ይሄ ምንድነው? የአሰልጣኝ ታክቲካል አፕሮች ለተጫዋች የሚሰጡት ነፃነት ነው። በዚህ መሰረት እንግዲህ ብራዚላዊ ተጫዋች ከአቨሬጅ ተጫዋችነት የቡድኑ ወሳኝና በዚህን ሰዓት ምንም ጥያቄ የሌለው ምርጡ የቼልሲ ኤክስ ፋክተር ሆኗል። ይህ ተጫዋች በዚህ አስደናቂ ብቃት ላይ መገኘቱ ደግሞ በተቃራኒው ኮል ፓልመር ላለበት ጫናና ኃላፊነት ጆአዎ ፔድሮ በግሉ ይጋራል እዚህ ጋር ለተጫዋቹ። ይሄ ደግሞ ፓልመር በነፃነት ወደ ራሱ ሪትም እንዲመጣ በሂደት አስደናቂ እንዲሆን በአስገራሚ ሁኔታ ወደ ቡድን ሪትሙ እንዲመጣ የሚረዳል። ይቅርታ ቅድም 20 የግብ ተሳትፎ በፕሪሚየር ሊግ አድርጓል። 20 ግቦችን የማስቆጠር በአንድ የውድድር ዓመት ለአንድ ቡድን የሚያስፈልግ የ9 ቁጥር ተጫዋች ማለት በአንድ የውድድር ዓመት 20 ግቦችን ያስቆጥር አይደል? ይሄን ለማድረግ ጆአዎ ፔድሮ በዚህ ቁጥርና በዚህ ስታት ከቀጠለ 20 ግቦችን ያስቆጥራል በፕሪሚየር ሊግ። በአሁኑ ሰዓት እንግዲህ የተጫዋች 13 ግብና 7 ግብ የሆኑ ኳሶችን በ29 የፕሪሚየር ሊግ ጨዋታ በቀጥታ ተሳትፎ በማድረግ 20 ደብል ዲጂት ላይ መድረስ ይችላል። 20 ግቦችን የማስቆጠር ባለፉት ጨዋታዎች ለምሳሌ ብሬንፎርድ፣ ፓላስ፣ ዌስትሃም ላይ በ3 ተከታታይ ጨዋታ ግብ አስቆጥሮ አንድ አሲስት ማድረግ ይችላል። ከወልቭስ ጋር ፓልመር ሃትሪክ ሲሰራ 2 አሲስት ማድረግ ይችላል። በተመሳሳይ ከሊድስ ጋር በነበረው ጨዋታ ግብ አስቆጥሯል፣ አሲስት ማድረግ ይችላል። ከበርንሌ ጋር አስቆጥሯል። ከአርሴናል ጋር ብቻ ነው ግብ ያላስቆጠረው፣ ግን ጨዋታው ላይ ምርጥ ነበር። ከአርሴናሉ ሽንፈት ማግስት በተደረገ በቀጣይ ቀናት ያለፈው ረቡዕ በተደረገ ጨዋታ ደግሞ ሃትሪክ መስራት ብቻ ሳይሆን አሲስት ማድረግ ይችላል። ስለዚህ ጆአዎ ፔድሮ በዘንድሮ የውድድር ዓመት ወደ ሊጉ ከተዘዋወሩ አስደናቂ ቴክኒክ ካላቸው ምርጥ ፈራሚዎች መካከል አንዱና ግንባር ቀደም ከፊት የሚቀመጥ ምርጡ ፈራሚ ነው። በዚህ መሰረት እንግዲህ ጆአዎ ፔድሮ በብራዚል ብሔራዊ ቡድን በቅርብ ጊዜ ውስጥ የምንመለከታቸው ጉዳዮች አሉ። አሰልጣኝ ካርሎ አንጀሎቲ ጆአዎ ፔድሮንና ሮድሪጎ ማፈራረቅ ነው የሚቀናቸው። የበለጠ ራፊኛንና ቪኒን ነው የሚጠቀሙት። በሐሰተኛ 9 ቁጥር ቦታ ሮድሪጎን እየተጠቀሙ በአብዛኛው የምንመለከተውና ኩኛን፣ ጆአዎ ፔድሮን፣ ሮድሪጎን ያፈራርቃል። ቪኒና ራፊኛን አይነኩ። ስለዚህ አሁን ጆአዎ ፔድሮ በዚህ አስቆጣሪነቱ ከቀጠለ መቀጠሉም የማይቀር ይመስላል። ምክንያቱም ሲስተሙን በፍጥነት አዳፕት አድርጎ በፍጥነት አስቆጣሪነቱን እያሳየ የሚገኘው የተጫዋች ነው። በዚህ ሪትምና በዚህ አስደናቂነቱ መቀጠሉ አይቀርም። በዚህ ብቃቱ ወደ ዓለም ዋንጫ ከሄደ በብራዚል የቋሚ 11 ቦታ ላይ ከሱ ውጪ ሌላ የሐሰተኛ 9 ቁጥር ተጫዋች የሚያስቡ አይመስልም ካርሎ አንጀሎቲ። አሁን ባለው የጆአዎ ፔድሮ ብቃት አስደናቂ ብቃት ነው እያሳየ የሚገኘው ይሄ ተጫዋች። በልዩነት ምርጥ የሆነበትን ሲዝን በአግባቡ
ለክለቡ ያበረከተ ነው፣ በዓለም ዋንጫ ደግሞ ለሀገሩ ያበረክታል ተብሎ ትልቅ ተስፋ እንደተጣለበት ነው እንግዲህ ትናንት ትራንስፈር ማርኬት ይዞ በወጣው ዘገባ መሰረት መመልከት የቻልነው። በቼልሲ ቤት ቆይታው ይሄ ተጫዋች በዘንድሮ የውድድር ዓመት በፕሪሚየር ሊግ፣ በዩኤፋ ቻምፒየንስ ሊግ፣ በካራቦ ካፕ ባደረገው ተሳትፎ በ38 ጨዋታ 17 ግብ 9 አሲስት በማድረግ በድምሩ ጆአው ፔድሮ 26 የግብ ተሳትፎ በ38 ጨዋታ 17 ግብ 9 አሲስት በድምሩ 26 የግብ ተሳትፎ በማድረግ አስገራሚ የውድድር ዓመት ጆአው ፔድሮ እያሳለፈ ነው። ይሄ ደግሞ የተጫዋቹን ልዩ ኳሊቲ በልዩነት እየተመለከትን ነው የምንገኘው። ወደ ቼልሲ ቤት በነገራችን ላይ ከፈረመበት ጊዜ አንስቶ 20 ግቦችንና 9 አሲስቶችን በ41 ጨዋታ ማድረጉ ይታወሳል። እንደምታውቁት የክለብ ወርልድ ካፕ ላይ 3 ጨዋታ ተጫውቶ በሶስቱም ጨዋታ 3 ግብ ማስቆጠር ችሏል። ያንን ከግምት ውስጥ በማስገባት በ41 ጨዋታ ይሄ ተጫዋች እንግዲህ በልዩነት 20 ግቦችን 9 አሲስት ኦልሞስት 30 የግብ ተሳትፎ በ29 የግብ ተሳትፎ በ41 ጨዋታ አስደናቂ ፊርማ መሆኑን ጆአው ፔድሮ ማስመስከሩን በልዩነት በተለይ በሊያም ሮሲኔር ሲስተም ውስጥ ማሳየቱን ቀጥሏል። ይሄ ደግሞ ለቼልሲ ደጋፊዎች ካለፉት ጊዜያት ከሚናፍቁት የ9 ቁጥር ተጫዋች አምና እንደዛ ካቻምናና አምና በኒኮላስ ጃክሰን የቼልሲ ደጋፊዎች እንደዛ ሲበሳጩ እንደዛ እነዛ ሁሉ ኤክስፔክትድ ቻንሶች ሲሳቱ የቼልሲ ደጋፊዎች እንግዲህ በጃክሰን ዙሪያ ያላቸው ከፍተኛ ተስፋና ፍላጎት ፕሮጀክቱ ደስተኛ ሳይሆን ነው እንግዲህ ከክለቡ የሸኘውና ጃክሰን ያቃጠላቸውን እንግዲህ ጆአው ፔድሮ እየካሳቸው ያለ ይመስላል። አስደናቂ ብራዚላዊ እንግዲህ ለቼልሲ ኤክስ ፋክተር ሆኖ በልዩነት እያገለገለ ነው። በነገራችን ላይ ቼልሲ በቀጣይ ሳመር በቀጥታ ኒኮላስ ጃክሰንን ለሽያጭ እንደማያወጣ ከሰሞኑ መረጃ ተመልክታችኋል ብዬ አስባለሁ። ምክንያቱም ደግሞ እንደ ምክንያት እዛ ጋር ከተቀመጡ ጉዳዮች መካከል ሊያም ሮሲኔር የዚህን ተጫዋች ፕሮግረስ ማየት ይፈልጋሉ። ከዛም በኋላ ክለቡ የራሱን ውሳኔ እንዲያስተላልፍ ወደ ክለቡ ጉዳዮችን የሚያሻግሩ ይሆናል እንጂ ተጫዋቹን ሳይሞክሩ ወይ ከራሳቸው ሲስተም ጋር ሳያዩት ለሽያጭ ወይም ለመሸኘት እንደማያወጡት ነው። ዘሳንም ከሰሞኑ ዘታይምስ ላይ ይህን ዘገባ በተደጋጋሚ መመልከት ያለውና በቀጣይ የውድድር ዓመት እንግዲህ የበለጠ ቼልሲ ቤት ውስጥ የአጥቂ ስፍራ ላይ ፉክክር ሊኖር ይችላል። ምክንያቱም ሊያም ሮሲኔር እንዲህ አይነት የፔኔትሬሽን አጥቂዎችን ይወዳሉ የኒኮላስ ጃክሰንን። ስለዚህ ለሊያም ዴላፕ ለኒኮላስ ጃክሰን እንግዲህ ቦታ ላይኖር ይችላል። ተጠባባቂ ሆነው ከቤንች ላይ ተነስተው አገልግሎታቸውን ብቃታቸውን ሊያሳዩ ይችላል። ምክንያቱም የጆአው ፔድሮ ኮንሲስታንሲ በቼልሲ ቤት በአስገራሚ ሁኔታ የዚህ ብራዚላዊ ቴክኒክ እየጎለበተ ከፍ እያለ ውጤታማ እየሆነ አሁን የቡድኑ ኤክስ ፋክተር ልዩነት ፈጣሪ ሆነ። ስለዚህ የብራዚላዊ ተጫዋች አስደናቂ ሲዝን በቼልሲ ቤት እያሳለፈ ነው። ለማንኛውም የቡድኑ ኤክስ ፋክተር የሆነበትን ፕሮግራም በእንዲህ መልኩ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስት ፕሮግራሞች ከእናንተ ጋር ቆይታ ያደረግን። ሰላም ቆዩ።